ጤና ይስጥልን። ከብርሃን ሚዲያ የሰዓቱን ዜናዎች አሁን ትሰማላችሁ። ዜናዎቻችን በትኩሱ እንዲደርሷችሁ ገጻችንን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ዜናዎቹ እናልፋለን። በዛሬ ዜናችን ፓትርያርኩ በመልካም ጤንነት ላይ ናቸው ስለመባሉ፣ ሜድሮክ ኢንቨስትመንት ታሪካዊውን ሆቴል ስለመግዛቱ፣ ከኢትዮጵያ ውጪ ዶናልድ ትራምፕ የቃላት ጦርነትን ከአውሮፓ ሀገራት ጋር ስለመጀመራቸው፣ ወደ ዳቮስ የሚሄደው ኤርፎርስ ዋን በብልሽት በረራውን ስለመሰረዙ፣ የጃፓኑን ጠቅላይ ሚኒስትር የገደለው ፍርድ ቤት ስለመቆሙ፣ እንዲሁም ካናዳ በስደተኞች ጉዳይ ጫና ውስጥ ስለመግባቷ፣ እነዚህን ዜናዎች በዝርዝር እንነግራችኋለን። አሁን ወደ ዜናዎቹ። ሜድሮክ ዋቢ ሸበሌ ሆቴልን ገዝቻለሁ ብሏል። የዓለም የአየር ንብረት ለውጥ 32ኛ ጉባኤን ለማዘጋጀት ኢትዮጵያ መመረጧን ተከትሎ ለተሳታፊዎች ማረፊያ ሆቴል ለመገንባት ያቀደው ሜድሮክ ኢንቨስትመንት የሚሰራቸው ሆቴሎች ውስጥ አንዱ የሆነው ዋቢ ሸበሌ ሆቴልን ዘመናዊና ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ እንደሚያድስ ይፋ አድርጓል። የግዢ ስምምነቱን የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በዕደ ማርያም መኮንን መፈራረማቸውን የሜድሮክ ኢንቨስትመንት የወል መገናኛ ገጽ ላይ የወጣው መረጃ አመልክቷል። በፊርማ ስነ ስርዓቱ ላይ የሆቴል አገልግሎት ዘርፍን ዓለም በደረሰበት ደረጃ ለማዘመን እንደሚሰራ የጠቆሙት የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚው አቶ ጀማል አህመድ ስፍራውን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ እንዲሆን ይደረጋል ብለዋል። ዋቢ ሸበሌ በኢትዮጵያ ሆቴል ኢንዱስትሪ ከቀዳሚዎቹ ተርታ የሚመደብ ታሪካዊ ሆቴል እንደሆነ ያወሱት የዋቢ ሸበሌ ቦርድ ጸሐፊ ልዑል በዕደ ማርያም መኮንን ሆቴሉ ታሪኩን እንደጠበቀ ዘመናዊነቱን ይዞ ለትውልድ እንዲሻገር ስራውን ለተረከበው ለሜድሮክ ኢንቨስትመንት ግሩፕ ምስጋና አቅርበዋል። ብፁዕ አቡነ ማትያስ ደህና ናቸው ተብሏል። ቅዱስነታቸው በቅርቡ በሕክምና ሲረዱ መቆየታቸውን የጠቆመው የቴክቫህ ኢትዮጵያ ዘገባ የቅርብ ምንጬን ነገረኝ ባለው መረጃ ተመስርቶ የዕድሜን መግፋት ተከትሎ የመጣ መጠነኛ ህመም ገጥሟቸው እንደነበር፣ አሁን ግን የተሻለ ጤንነት ላይ እንደሚገኙ አስነብበዋል። በተለይ በበዓላት ወቅት ቃለ ምሕዳንና ቡራኬ መስጠትን ያስለመዱት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮው የጥምቀት በዓል አለመገኘታቸው የቤተ ክርስቲያኒቱን ምዕመናን አሳስቦ እንደነበር ይታወሳል። ይህንን ጉዳይ በመያዝ ቲክፋህ ያነጋገራቸውና ስማቸው እንዲገለጽ ያልፈቀዱ አንድ የቤተ ክርስቲያኒቷ የሥራ ኃላፊ ፓትርያርኩ በዘንድሮው የጥምቀት በዓል ያልተገኙት በገጠማቸው የጤና መጓደል እንደሆነ መናገራቸው ተመልክቷል። ቅዱስነታቸው በሙሉ አቅም ምዕመናንን መባረክ እንደሚጠበቅባቸው ያወሱት እኚሁ የዜናው ምንጭ ይህን ለማድረግ የማያስችል መጠነኛ የጤና መታወክ ገጥሟቸው ነበር። አሁን ግን በተሻለ ጤና ላይ ይገኛሉ። ሕዝቡንም በጸሎታቸው እየባረኩ ነው ብለዋል። ቅዱስነታቸው የጤና መታወክ የገጠማቸው ባለፈው ታህሳስ ወር እንደሆነ ያመላከተው የቲክቫህ ዘገባ በልደት በዓል አከባበርም ባርከው መመለሳቸውን፣ ቀድሞ እሳቸው ይሰጡ የነበሩትን ቡራኬም የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በቃል ንባብ እንዳሰሙ አውስቷል። በመጪው የካቲት 24 በዓለ ሲመታቸው ሲከበር በተለመደ ክብራቸው እንደሚገኙ ተስፋ እናደርጋለን ያሉት የዜናው ምንጭ ቅዱስነታቸው ከፕትርክናቸው ተነስተዋል ተብሎ የሚናፈሰው መረጃ ፍጹም ሐሰት እንደሆነ የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስም ከቅዱስነታቸው መመሪያ እየተቀበሉ በቀን በቀን እያገኟቸው ከብፁዕ ጠቅላይ ስራ አስኪያጁና ከቋሚ ሲኖዶስ አባላት ጋር ቤተ ክርስቲያንን እየመሩ ነው። እውነታው ይህ ነው። እስካሁንም ድረስ 6ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ብለዋል። አሁን ከዓለም አቀፍ ወደ ተሰሙ ዜናዎች እናልፋለን። የፕሬዝዳንት ትራምፕ የዚህ ሳምንት ወቀሳ ወደ አውሮፓ አህጉር ዞሯል። ግሪንላንድን ወደ አሜሪካ ጠቀልላለሁ በሚል ከዴንማርክ መንግስትና የግሪንላንድ ደሴት አስተዳዳሪዎች ጋር ሲነታረኩ የከረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚሁ ከግሪንላንድ መቆጣጠር ጋር በተያያዘ የእንግሊዝ መንግስትን በመወረፍ ይህኛውን ሳምንት ተቀብለውታል። ግሪንላንድን በውድም በግድም የመያዝ ውሳኔ ላይ ያደረሰኝ የእንግሊዝ መሪዎች ያስተላልፉት አላዋቂ እርምጃ ነው ያሉት ፕሬዝዳንት
ትራምፕ በትሩዝ የወል መገናኛ ገጻቸው ባስተላለፉት መልእክት እንግሊዞች ቻጎስ ደሴትን ለሞሪሺየስ ለማስረከብ መወሰናቸው አሜሪካ በስፍራው ያስቀመጠችውን ጦር እንድታስወጣ አስገድዷታል ብለዋል። ፕሬዚደንት ትራምፕ በዚሁ መግለጫቸው ደሴቲቱን ለሞሪሺየስ የማስረከብ የእንግሊዝ እርምጃ ቀጠናዊና ዓለም አቀፋዊ ሁናቴን ያላገናዘበ ለሩሲያና ቻይና መሰል ወደረኞች እንዳሻቸው እንዲንቀሳቀሱ የፈቀደ የአላዋቂ ውሳኔ ነው በሚል ተችተዋል። ይህ ከእንግሊዝ ጋር የጀመሩት የምላስ ጦርነት ገና ትኩስነቱ ሳይበርድ ደግሞ ፊታቸውን ወደ ኖርዲክ ቀጠና ያዞሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኖርዌዩ ጠቅላይ ሚኒስትር ዮናስ ጋር ስቶር የወቀሳ ጦማር ልከዋል። በተደጋጋሚ እንደሚሉት ወደ ነጩ ቤተ መንግስት በተመለሱበት ባለፈው 1 ዓመት ጊዜ ውስጥ ከ8 በላይ ጦርነቶችን የማስቆም ወግ በዚሁ ደብዳቤ ላይም የደገሙት ፕሬዚደንት ትራምፕ ይህ ውለታዬ ለኖቤል የሰላም ሽልማት ካላስመረጠኝ ከዚህ በላይ ሰላም ምን እንደሆነ እንጃ ብለዋል። በሌላ በኩል በነጩ ቤተ መንግስት በሰጡት መግለጫ ግሪንላንድን ለአሜሪካ ማስገበር በምንም መልኩ ቢሆን የማይቀየር ውሳኔ ነው ያሉት ፕሬዚደንት ትራምፕ የአውሮፓ ህብረት የሚያሰማው ተቃውሞ ግድ አይሰጠኝም ብለዋል። ህብረቱ ሙሉ በሙሉ ለዴንማርክ ውግንናውን መስጠቱ አሳሳቢ እንደማይሆንባቸው ያመለከቱት ፕሬዚደንት ትራምፕ አሜሪካ ወደ ግሪንላንድ ደሴት ሰራዊት ማዝመትን ከወሰነች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት እድል ፈንታ ያበቃል መባሉን በተመለከተ ሲጠይቁም ድርጅቱ እኔ ወደ ስልጣን ስመጣ ደካማ ነበር፣ ምስጋና ለእኔ ይሁንና አሁን ጥንካሬውን መልሶ አግኝቷል። ይህ ማለት ኔቶ ያለ አሜሪካ ደካማ ነው ማለት ነው ማለታቸውን ተሰምቷል። ከዚሁ ከአሜሪካ ዜና ሳንወጣ መሪውን አሳፍሮ ከዋሽንግቶን የተነሳው ፕሬዝደንታዊው ኤርፎርስ ዋን አውሮፕላን ባጋጠመው ብልሽት ወደ ሀገሩ ለመመለስ መገደዱ ተሰምቷል። የዓለም ምጣኔ ሀብት ጉባኤ ላይ የሚሳተፉት የአሜሪካው ፕሬዝደንት ዶናልድ ትራምፕን አሳፍሮ ወደ ስዊትዘርላንዷ ዳቮስ ሊያቀና የነበረው ኤርፎርስ ዋን አውሮፕላን ባጋጠመው መጠነኛ የኤሌክትሪክ መስመር ብልሽት ወደ ማረፊያው ቤዝ አንድሪውስ ተመልሶ ለመቀመጥ መገደዱን ያመላከተው የነጩ ቤተ መንግስት መግለጫ ፕሬዝደንቱ በሌላ አውሮፕላን ወደ ዳቮስ መብረራቸውን ጠቁሟል። ከዚሁ ጋር በተያያዘ ቀደም ሲል በኢትዮጵያና ግብጽ መካከል የተነሳን ጦርነት አስቁም ያለሁ የሚል ትርክታቸውን ደጋግመው ያሰሙት የአሜሪካው ፕሬዝደንት ዶናልድ ትራምፕ በዳቮሱ የዓለም ምጣኔ ሀብት ጉባኤ ላይ ሲሳተፉ ከጉባኤው ጎን ለጎንም ከግብፁ ፕሬዝደንት አብደል ፈታህ አልሲሲ ጋር ለመወያየት ማቀዳቸው ተሰምቷል። ከወራት በፊት በጋዛ ሰርጥ ጉዳይ የሚደረግ ምክክርን ለመካፈል ካይሮ በተገኙበት ወቅት ለግብፁ አቻቸው አብደል ፈታህ አልሲሲ ያላቸውን አድናቆት ሲገልጹ የተደመጡት ፕሬዝደንት ትራምፕ ባለፈው ሳምንት ለፕሬዝደንት አልሲሲ በላኩትና በኋላም በትሩዝ የወል ገጻቸው ላይ ባጋሩት ደብዳቤ በናይል ጉዳይ ኢትዮጵያና ግብፅን ማሸማገል እንደሚፈልጉ አመላክተው ነበር። በታላቁ የኢትዮጵያ ህዳሴ ግድብ በናይል ተፋሰስ የውሃ ልማት አማጺ ቡድኖችን በመጠቀም ሀገር የማተራመስ ሴራ በመጥቀስ ኢትዮጵያና ግብፅ አንዳቸው ከሌላኛቸው እየተካሰሱ መሆኑ ለቀጠናው ስጋት እንደሆነ ያመላከቱት የአሜሪካው ፕሬዝደንት ዶናልድ ትራምፕ መሪዎቹን አቀራርቤ ለማነጋገር ዝግጁ ነኝ ብለዋል። ግብፅ በአባይ ወንዝ ላይ የሚሰራው ግድብ ከውሃ ልቀት ጋር በተገናኘ ለጎርፍና ለድርቅ አደጋ ያጋልጠኛል ስትል በታላቁ የኢትዮጵያ ህዳሴ ግድብ ግንባታ $5 ቢሊዮን ያወጣችው ኢትዮጵያ በበኩሏ የግብፅን ክስ ውድቅ አድርጋ ግድቡ በየጊዜው እየጨመረ ለመጣው የህዝቧ መጠን የኃይል ተደራሽነትን ለማረጋገጥ የሚችል የህልውና ጉዳይ ነው ትላለች። የጃፓኑን መሪ የገደለው ግለሰብ ተፈርዶበታል። ከ3 ዓመታት በፊት ለፓርቲያቸው እጩ የሆኑትን ግለሰብ ለማስመረጥ የምርጫ ቀስቀሳ ላይ የነበሩት የቀድሞው የጃፓን ጠቅላይ ሚኒስትር ሺንዞ አቤን በቤት ውስጥ በሰራው ሽጉጥ የገደለው ግለሰብ የዕድሜ ፍትህ ውሳኔ ተላልፎበታል። ወላጅናቱ ጥሪታቸውን ሁሉ ለሚከተሉት የእምነት ተቋም በመስጠታቸው የቤተሰቡ ምጣኔ ሀብት መናጋቱ ያበሳጨው የ45 ዓመቱ ቴትሱያ ያማጋሚ ቤተሰቤን ለዚህ ችግር የዳረገው መሰረቱን በደቡብ ኮሪያ ያደረገው ቤተ እምነት ነው ብሎ በማመኑ ለወንጀል እንደተገፋፋ አስረድቷል። የቀድሞው ጠቅላይ ሚኒስትር ሺንዞ አቤ ከቤተ እምነቱ አስተዳዳሪዎች ጋር ቅርበት እንዳላቸው ያሰበው ቴትሱያ በመኖሪያ አፓርታማ ውስጥ ያበጀውን ሽጉጥ በመታጠቅ በአደባባይ ለተሰበሰቡ ዜጎች የምርጫ ቀስቀሳ በማድረግ ላይ የነበሩትን ጠቅላይ ሚኒስትር ሺንዞ አቤን ተኩሶ ገድሏቸዋል። ይህን የአቃቤ ሕግ ክስ ያደመጠው የጃፓን ጠቅላይ ፍርድ ቤት ግለሰቡ ወንጀሉን የፈጸመው ተዘጋጅቶና አቅዶ በመሆኑ ጥፋተኛ ሆኖ አግኝቼዋለሁ ካለ በኋላ ለዚህ ጥፋቱም የዕድሜ ይፍታህ ፍርድ አስተላልፌበታለሁ ማለቱ ተነግሯል።
በመጨረሻም ካናዳ በስደተኛ ጉዳይ ቅርቃር ውስጥ ገብታለች ተብሏል። ከተለያዩ ሀገራት ለትምህርት ለስራና ሌላም ምክንያት ካናዳ ደርሰው የወረቀት ጉዳይ እየተከታተሉ መሆናቸውን ያመላከተው ዘገባው እንደ ማሳያም እስከ ኦክቶበር 31 2025 ብቻ 1 ሚሊዮን ሰዎች መሰል የመኖሪያ ፈቃድ ሂደት ላይ እንደሆኑ አስነብቧል። ይህ ቁጥርም ማመልከቻ አስገብተው ገና ጉዳያቸው ያልታየ 1 ሚሊዮን ሰዎችን እንደማያካትት የጠቀሱት የካናዳ የፍልሰተኞች ፍትህ ጉዳይ ማህበር ኃላፊዎች ችግሩ የተፈጠረው በኮቪድ-19 ወቅት ከስራ የተቀነሱ ሰራተኞችን መልሶ ለመተካት ባለመቻሉ እንደሆነ ተናግረዋል። ችግሩን ለማቅለል ሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂ ጥቅም ላይ መዋሉን የጠቀሱት ኃላፊዎቹ ነገር ግን የተከማቸውን ስራ ከማቅለል ይልቅ ይበልጥ አወሳስቦታል ብለዋል። በተጨማሪም ካናዳ ለብዙ ዓመታት መልካም ስም የገነባችበት ለውጭ ሀገራት ዜጎች የትምህርት ዕድል የመስጠት ስራ ከጊዜ ወደ ጊዜ እየተሸረሸረ መምጣቱን ዘገባው ሲጠቁም ባለፈው ኖቬምበር ወር ይፋ በተደረገው መረጃ 408,000 ተማሪዎች ለመቀበል ዝግጅት መደረጉን አመልክቷል። ይህ ቁጥር ከአምና በ7 በመቶ ከካቻምና ደግሞ በ16 በመቶ ቅናሽ እንዳሳየ ሲነገር የፍልሰተኞች ፍትህ ጉዳይ ኃላፊዎችም ይህ በመሆኑ በሀገሪቱ ትምህርት ስርዓት ላይ አደጋ ደቅኗል እያሉ ነው። መንግስት አስቀድሞ አጥሩን ከፍቶ ጎርፉን ወደ ውስጥ አስገብቷል ያሉት ኃላፊዎቹ አሁን በመጥለቅለቁ ተደናግጦ በሩን ቢዘጋም የተፈጠረውን እድል ለመጠቀም ሲሉ የተበራከቱ ዩኒቨርሲቲዎች በቁጥሩ መቀነስ ሳቢያ በቀላሉ የማይቀለበስ ኪሳራ ተደቅኖባቸዋል ማለታቸውን ካናዳ ቲቪ ዘግቧል።